ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ መጥቻላችኋለሁ። እንግዲህ እውነት ሲወራ የማትወዱ ሰዎች ማለት ነው ምንም ማድረግ አልችልም። ትዝታን የምታውቋት በእውነት ብቻ ነው። ሩታንም ረግጣታለሁ፣ አብርሃምንም ረግጣለሁ፣ ሃይሚንም ብሩኬንም ሁሉንም ነው የምረግጠው። በስራቸው ይረገጣሉ። ሽሩሩ ምናምን ማምዬ የኔ ፍቅር ምናምን የሚባል ነገር ትዝታ ጋር የለም ማለት ነው። ገባችሁ አይደለ? ስለዚህ እውነት ማትወዱ ሰዎች ማሰላማ ሀቢብቲ እውነቱን ነው የሚወራው። ገባችሁ አይደለ? ምክንያቱም እቺ ምላስ ነገ ትታሰራለች። ገባችሁ? ማተባርግ ያለው ልሞቅበት ሳይሆን እውነት ላወራበት ነው። ገባችሁ አይደለ? ስለዚህ ለእውነት ኑሩ። እነሱ ቪዲዮ በለቀቁት ቁጥር ማለት ነው የቪዲዮን አስተያየት ነው የምንሰጠው እንጂ ይሄ ማጨብጨብ ሩታ ስታጠፋ ሩታ ትክክል ነሽ፣ አብርሃም ሲያጠፋ አብርሃም ትክክል ነው ማለት የለብንም። አብርሃም ሲያጠፋ አጠፋ፣ ሩታ ስታጠፋ አጠፋች ነው ምንለው። ገባችሁ አይደለ? እውነት ነው። ምክንያቱም አሁን ያለመነው እውነቱን አሁን ካለመድ ነው ማለት ነው። እውነት ካላወራን ለልጆቻችን ምንድነው የምናወርሰው? ስለዚህ አስቡ። አሁን ማሽቃበጥ ብቻ አይደለም የምታስቡት። ገባችሁ አይደለ? አግብታችሁ ስትወልዱ ለልጃችሁ ምንድነው የምታወርሱት? ነገ እንደምትሞቱት ደግሞ ማሰብ አለባችሁ። ገባችሁ አይደለ? ለእውነት ነው መኖር ያለብን። ስለዚህ እኔን የምታቆኝ እውነት ነው። ገባችሁ አይደለ? አብርሃም ሲያጠፋ አብርሃምን ነው፣ ሩታ ስታጠፋ ሩታን ነው። አለቅ። ይሄ ማሽቃበጥ ምናምን ኖ ኤቨር ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ በቪዲዮ ነው የምናወራው እና አሁን ሌላ ነገር እንትን እንበልና አሁን እንግዲህ አብርሃም በሩታ ትእዛዝ ነው። ገባችሁ አይደለ? በሩታ ስር ነው ያለው እንደምናየው ማለት ነው። እና ሩታ ያለችውን ነው የሚሉ አሁን ለሄርሜላ ራሱ ማለት ነው። እና በጣም የሚያሳዝነው ነገር ግን አብርሃም ወዶ ከሩታ ጋር ሲሆን ነው ደስ የሚለው። ገባችሁ አይደለ? አንድ ላይ ቢሆኑ ደስተኛ ነን ሁላችንም በፍቅር ማለት ነው እንጂ እኔ ባለቤቴም አይፈልገኝ ሳይወደኝ ሳያፈቅረኝ በግዴታ ገባችሁ አይደለ? አንድ ሰው እኮ በፍቅር ነው የሚኖረው እኮ ትዳር ውስጥ። ትዳር እኮ ፍቅር፣ መተሳሰብ፣ መተጋገዝ ብዙ ነገር ነው እንጂ እንደ ጠላት ቤት ውስጥ እየታያችሁ መኖር ማለት በጣም ከባድ ነው። አስባችሁታል? ባለቤቴ አሁን እኔን ራቁት ፎቶ ይዞብኝ እኔ እያስፈራራኝ ማኖር ማለት ነው። ገባችሁ አይደለ? ፍቅር አልሰጠውም መቼም። እሱም እንደዛ እኔ የሱን ይዤ ከዛ እያስፈራሮት አኖረዋለሁ ማለት ነው። እና ይሄ ፍቅር ነው እንደ ቤተሰብ እንደ የምሬን ነው እኮ ስጋት እንደ ሰው እኮ ትዳር ውስጥ የሚገባው እኮ ተዋዳችሁ ለመኖር ነው፣ በፍቅር ለመኖር ነው፣ ለመተሳሰብ ነው እንጂ የነሱ እኮ ጨዋታ ነው። በዛ ላይ ደግሞ አሁን አስቡ ከሄርሜላ ጋር የሚለያየው በቃ ለቪዲዮ ለሷን ለማስቀናት ብዬ ነበረ ከአንቺ ጋር እንደዚህ እየሆንክ የነበረው ስለዚህ ከህይወቴ ውጭ ብሎ እየዋሸ ማለት ነው። አስባችሁታል? እና ይሄንን ቪዲዮ እኮ ሄርሜላ ታያለች አሁን ነገ ማለት ነው፣ ወይም ደግሞ አሁን ታያለች። ያው ተመካክሮ ነው የሚሰሩት እናውቃለን። እኔ እኮ ማይንድ አለኝ አውቃለሁ። ተመካክሮ ድራማ ይሁን ስራ ይሁን በደንብ ነው ማውቀው። ነገር ግን ስለ ቪዲዮ አስተያየት መስጠት አለብን። ይሄንን በደንብ ማይንዳችሁ ላይ ክተቱት፣ ጎርጉራችሁም በምንም ሆነ ማለት ነው። ገባችሁ አይደለ? ድራማው ሲሰሩ ስለ ቪዲዮ ነው የምናወራው። የሆነ ሰው አሁን ቲቪ ላይ የሆነ ቲቪ ሾው ምናምን እንበልና ድራማ ሲሰራ ስለ ድራማ ነው አይደል የምናወራው፣ ስለ ተዋናይ። በቃ እዚህ ጋርም ስለ ተዋናዮችን ነው የምናወራው። ገባችሁ? ስለዚህ ይሄንን ማወቅ አለባችሁ። አለቀ እንዴ! እና አሁን አብርሃም እንግዲህ ልክ አግተዋለች፣ በቃ ሩታ አግተዋለች በሉ እሺ። አሁን ማለት ነው ሩታ አግተው አብርሃም በሩታ ስር ነው ያለው በፍራቻ ማለት ነው። እሷ የምትለውን ሁሉ ነው የሚያደርገው። ገባችሁ? አይ የሰላም የሚያስፈልግ ነው። እንዴት ነው በቪዲዮ ነው የተጀመረው የኔ ሰላም መበጥበጥ፣ በቪዲዮ ነው የሚያልቀው የኔ ሰላም መረጋገጥ። እንደዛ ነው የሚሆነው። ስለዚህ በደንብ አድርገህ ትነግራታለህ። ግን እኔ የሚመስለኝ ማለት ነው አሁን ሩታ ልክ አብርሃም ላይ እንደዚህ እንደተጫወተችበት ኦኬ፣ ልክ አሁን እያስፈራራችሁ እሱ አድርጊ የሚላትን ሁሉ እያደረገች እሱም እንደዚህ የሚጫወትባት ነው የሚመስለኝ። ግን አብርሃም ጅል ነው ሲጀመር። የምሬን ነው። ይሄ እኮ ምንም እንደ ሩታ እኮ ማይንድ የለውም። ገባችሁ አይደል? አብርሃም አድርግ የተባለ ነው የሚያደርገው። እኔ እንደሱ አልበቀልም እግዚአብሔር እንትን ይበላት የሚለው ልክ እንደባለፈው የወንድ አምላክ ይፍረድብሽ ብሎ እንደወጣ እንደዛ ነው የሚመስለኝ አሁን ራሱ የሚያደርጋት። ገባችሁ አይደለ? ለእኔ ነገርከኝን መጀመሪያ ቤት ውስጥ ያወራንበትን አይ ነው ልንጨርስ እንችል ነበረ፣ ጨርሰናልም። ግን ደግሞ በቪዲዮ ደግሞ ሁሉም ነገር ማለቅ አለበት፣ እነሱ ማወቅ ስላለባቸው። የኔ ሰላም የኔ ደስታ እንዴት ነው የኔ መረጋጋት የኔ ሰላማዊ ህይወት የሚያስደስታቸው የሚናፍቃቸው ብዙ ወዳጆች አሉኝ እና አለን ብዙ ወዳጆች ሩታ ኦኬ። ነገር ግን ይሄ የሰላም ህይወት አይደለም ያለሽበት። ገባሽ አይደለ? እውነት እናንተ በፍቅር ተፋቅራችሁ ሁለታችሁም ይቅር ተባብላችሁ አንቺም ይቅርታ ብለሽ እሱም ይቅርታ ብሎ በፍቅር ስትኖሩ ነው እኮ ያንቺ ሰላምታም ያንቺ ደስታም ሁሉም ነገር ደስ የሚለን። እዚህ ጋር ከላይማ እንዴት! ይሄ እኮ መረጋጋት አይደለም ሩታ፣ ያስታውቅብሻል። ስታወራ ራሱ ያስታውቅብሻል። ይሄ መረጋጋት ነው? እየተረጋጋሽ ነው አሁን? የምርሽን ነው?
እንጂ ይሄ መረጋጋት አይደለም። ግን እሷን ጎዳ ቃል አልናገርም ምን ነገር አይ ነው ውለታው አለብህ። በውለታ ግን የተገነባ ፍቅር አላየንም። እሷ ብዙ ጊዜ እንደዚህ አድርጌልህ እንዲህ ውለታው ይልህ ምናምን ስለምትለው አንተ ደግሞ ይሉንታ ያጠቃል። ከዚህ በኋላ ግን ይሉንታ የሚባል ነገር ያበቃል። ከኔ ጋራ ነገሮች ከተስተካከሉና አብርሃም የገዛላት ወርቅ ሩታ አድርጋለች እጇ ላይ ገባችሁ። የዛ ሰዓት የተወረወረ ወርቅ ግን የአንገቷን ወርቅ ግን ለእናትየው ነው የተገዛው። የዛው ቀንም ገባችሁ አይደል? ለዛው ነው የተመለሰው። ግን የእጅ ደግሞ ለሩታ ነው የተገዛው የነበረው። ለሩታ ተደርጎላት ማኪናው ግን ውሃ በልተዋል። እኔ ቤተሰብ ውሃ በላው። ገባችሁ አይደለ? ሩታም ድብና ያለች ውሸታም፣ አብርሃምን ድብና ያለ ውሸታም። ባልና ሚስት ከአንድ ወንዝ ነው የሚቀዳው የተባለ እውነት ነው ለካ ቤተሰብ ማርያምን እውነት ነው። እና በቃ ሁለቱም አንድ አይነት ናቸው። አንድ ላይ ነው የሚዋሹት፣ አንድ ላይ ነው የሚሰሩት፣ አንድ ናቸው። በቃ ሁለቱም በቃ በደንብ ተዋህደዋል። በቃ እንዴት ልበላችሁ የሆነ ነገር ሚክስ የምታደርጉት ነገር አለ። ኬክ ኦኬ፣ ኬክ ልበለው ሚክስ በቃ እንደሱ ናቸው። ሁለቱም ተዋህደዋል። ሁለቱም ድብልቅ ያለ ውሸታሞች። የምሬን ነው እኮ ሩታ ራሱ የዛ ጊዜ ስቃ ምናምን ተቀበለችው፣ እኛ ተደሰትን ምናምን። ግን ማኪናው ውሃ በላው። አያችሁ እና አሁን እኮ ሩታ ማለት ነው ልንገራችሁ፣ ከአብርሃም ጋር ብትጣላ ኖሮ የእውነት የምር ማለት ነው ድራማ ባይሆን ኖሮ ምን እንደምታረግ ታውቃላችሁ? ማኪናው አልሰጠኝም የውሸት ነው ምናምን ብለን ትነግረን ነበረ ለኛ። ግን ሁለቱም አንድ አይነት ባልና ሚስት ከአንድ ወንዝ ከሆኑ በኋላ ይሉኝታ ምናምን። ምክንያቱም እኔ ለሌላ ሰው አልኖርም፣ አንተም ለሌላ ሰው አትኖርም። ማንም እንደዚህ ይለኛል ብለህ ፈርተክ ሰክተክ የምትኖረው ህይወት የለም ከዚህ በኋላ አይደለም። ስለዚህ ውለታዋን ቴንኪዩ አበቃ። ስለ ውለታሽ አመሰግናለሁ፣ ግን እኔና አንቺ በውለታ ፍቅር ሊኖረን አይችልም ብለህ ትሸኛታለህ። በቃ እንግዲህ እሺ ነው የሚለው አብርሃም ምስኪን ማለት ነው። በቃ በሩታ ስር ነው ብያቸው ነው አግተዋለች ሩታ። ስለዚህ አሁንም በቃ አንድ የሆነ ሰው እናንተን አስሮ ታውቃላችሁ፣ ያስለፈልፋችኋል፣ ይመታችኋል፣ ይገርፋችኋል። እንደዛ ነው አብርሃም። አሁን ምንም ማድረግ አይችልም፣ ንቅንቅ ማለት አይችልም፣ እምቢ ማለት አይችልም። በቃ ፎቶ ተይዘውበታል። እንግዲህ ጊዜው እንግዲህ የወንድ ራቁት ፎቶ መያዝ ጊዜ ሆኗል። ሴቶች ተርፈናል፣ እግዚአብሔር ይመስገን። እና ይሄም ሁሉ እያየ ነው በእነ አብርሃም ነው ገባችሁ? ሁሉም ነገር ዝሙት የሚያስተምሩት እነሱ፣ የወንድ ራቁት ፎቶ ራሱ ማያሳዝ የሚያስተምሩት እነሱ፣ ሴት ተንበርክካ ወንድን ይቅርታ ወንድን ፍቅር ጥያቄ እንድጠይቅ የሚያደርጉት እነሱ። ሁሉንም የተማርነው በእነሱ ነው። ገባችሁ አይደለ? ምንም ግን ወደ ራሳችን የምንወስደው በህይወታችን ውስጥ ለህይወታችን የምንጠቀመው ግን አንድ ቃላት እንኳን ከነሱ የወሰድኩት ምንም የለም። ምንም ማለት ገባችሁ አይደለ? እና አሁን ሄርሜላ ስትመጣ ባደርግስ ያ ነው የሚሆነው። እና በቃ ከዚህ በኋላ አንገናኝም፣ እናንቺ አንገናኝም። መልካም ጊዜ ሆነልሽ። በቃ ከዚህ በላይ ላውራት አልችልም። ከዚህ በፊት ባሳለፍኩት ነገር ምናምን ስትላት እንደነበረ ቪዲዮ እኮ አለ እጄ ላይ። በቃ እሱ ልልክላት እችላለሁ። እሱን እንኳን አይተኸዋል። ኦኬ አያችሁ፣ ቪዲዮን ላሳይ ወይ ያለችው ለካ ቪዲዮን ቀርጻለች። ሄርሜላን አልፈልግሽም ምናምን ብሎ አስለፈልፈው ማለት አስለፈልፈው አብርሃምን ድጋሚ ቪዲዮ ይዘበታለች። አቤት ሩታ ማለት ነው። በቃ የፖሊስ ስራ ነው መሰራው። ትክክለኛ የሆነ ከድራማ ውስጥ ነው በቃ የወሰደችው። ትክክለኛ እየሰራችበት ነው። ስለዚህ አብርሃም እንግዲህ በቃ ወደድክም ጠላህም አሁን በሩታ እጅ ገብተሃል። ኦኬ በአጋች እጅ ስለገባ መለፍለፍ አለብህ ያለችን ነው ማድረግ ያለብህ። አለበዛ እንግዲህ ይሄንን ፊልም ላይ አይተናል። አዲስ ነገር አይደለም። እነሱ የሚሰሩትን ከፊልም ነው። ገባቸው አይደል? አሁን እነሱ ይሄንን ድራማ እንደሰሩ ከዛ ቀጣይን ድራማ ነው የሚያዩት። ከዛ እንደዛ ነው የሚያደርጉት። ገባቸው አይደል? አሁን ሄርሜላ ስትመጣ ባደርግስ ቤተሰብ ማለት ነው እያለቀሰች ነው እንግዲህ። አብርሃምና ሄርሜላ እየተለቃቀሱ ይለያያሉ ዛሬና እኔ ውስጥ አይ አብርሃም ምስኪን አይ ተነፋፍቋል። ለካ ተነፋፍቋል። አያችሁ እኔ ራሱን ላለቅስ ነው። አይ አብርሃም ይኸውላችሁ ጉንጯ እንዴት እንደሚስም ተነፋፍቋል። ሲጀመር ማለት ነው አሁን ሄርሜላ ራሱ እንዴት ደነዝናት እንደማይገባት ልንገራችሁ ቤተሰብ። ሩታ እያስፈራራችሁ ራቁት ፎቶ እንደያዘች ታውቃለች። ኦኬ ትላንትና እንኳን እቃ ሲያሳጥቡት እንደዛ በግዴታ እለቅብሃለሁ ስልክ ምናምን እንደዛ እያስፈራሩት እሷ አታይም ደነዝናት እንዴ? እሷም ያው አውቃት ለትወናው እንዲያምር ነው እንጂ እኮ ቪዲዮ ትላንትና የተለቀቀውን ዛሬ ታውቃለች። አብርሃምን ለምን እንደዚህ ተገደነው ምናምን ብለው እንኳን ትነቃ ነበረ። ገባችሁ አይደል? ግን ለድራማ ስለሆነ መሞቅ ስላለበት ነው እሷም እያለቀሰች ዛሬ የምትለያየው ማለት ነው። ገባችኋ? እንጂ እናንተ እንዴት ነው አንድ ፍቅረኛችሁ ወይም ደግሞ የሚወዳችሁ ሰው ካለ እንደዚህ እያስፈራሩ እንደሆነ እያወቃችሁ መጥቶ ደግሞ ወድጄ አይደለም እያለ ነው። በዚህ ቪዲዮ ራሱ ትሰማላችሁ። ቆይ የሰንበት ስለሆነ ጥሩ ነው። አይ አብርሃም ምስኪን በቃችሁ። እንደዚህ ራቅ በይ። በቃ ይበቃል። ና ብዙ አትጎዳም።
እግዚአብሔር ይመስገን። ታውቃላችሁ አብርሃም እኮ እስር ቤት ያለ ነው የሚመስለው። በቃ እስር ቤት ታውቃላችሁ በ5 ደቂቃ በ2 ደቂቃ ምናምን ነው አይደለ ሰላምታ ወይም ደግሞ በኮል የምታወሩ ደቂቃ ነው የሚሰጣችሁ እና አብርሃም እንደዛ ነው በቃ ሩታ ፖሊስ ሆናበታለች ምስኪን እና ወደዚህ አያችሁ ቴንክ ዩ አሁን አውራት ያልኩኝ ነገር አያችሁ ግን ትዳር በግዴታ አይሆንም ሩታ እንድታቂ የምፈልገው ማለት ነው ገባሽ አይደለ ወንድን ልጅ እንደዚህ ወደዚህና ወደዚህ ሂድ ኦኬ ብለሹ አይሆንም ትዳርሽ አይሰምርም ገባሽ አይደለ በፍቅር ነው እንደ በፊቱ አብራችሁ ዱባይ ሳትመጡ በፊት ኦኬ ዱባይ መጣችሁ ምን እንደለከፋችሁ አላቅም አዎ በማማት ድሮስ በማማት ውስጥ አግብታችሁ ትዳራችሁ ሊሰምር ነበር እሱን የለከፈው መሰለ ጂኒ ነው መሰለኝ ያዛችሁና ስለዚህ ከዛ በፊት የነበራችሁ ዱባይ ውስጥ አልኩኝ ብታጀራ የነበረው ፍቅር ምናምን እንደሱ ነው ፍቅራችሁ የሚያምረው እንጂ ወዲህ ሂድ ሴትን ደግሞ ወንድ ልጅ ስታዘው አያምርብንም እኛ ሴት ልጅ እኮ ከወንድ ልጅ የመጣ ነው ከአንድ ጎን የመጣ ነው አንድ አጥንት ነን ስለዚህ ግራ ስለሆንን ለነሱ ማለት ነው ግራ ቀኛቸው ስለሆንን ወንድን ልጅ በዚህ ልክኛ እንትን ስንል አያምርብንም እኛ ሴቶች ወንዶች የቤት መሰሶ ናቸው እኛን ማስተዳደር ግዴታ አለባቸው ለነሱ መታዘዝ ግዴታ ነው እነሱም ለኛ መታዘዝ አለባቸው እና መጽሐፍ ቅዱስም እንደሚለው ደግሞ ልክ እንደ ጌታሽ ታዘዢ ነው የሚለው ለሴት ነው ለወንድ ስለዚህ ዘፍጥረት ላይ ማንበብ ትችላላችሁና ስለዚህ ሴት ልጅ ደግሞ ወንድን እንደዚህ ሂድ ደስ አይልም ትዳራችሁ አይሰምርም ሲጀመር እንደዚህ በግዴታ ማለት ነውና አብራችሁ በፍቅር ቢሆን ነው የሚያምረው ሄርሜላ ጉድሽን ልትሰሚ ተዘጋጅ ምን ሆነ ነው ቪዲዮ አላየሽም ትላንትና ተገዶ እንደዚህ ሲገረፍ ምናምን አላየሽም እቃ ሲያጥ ምናምን አላየሽም እንደ አዲስ አሁን ምን ሆነሽ ነው ምን ሆነ ነው አይ አማርኛ ራሱ ጠፋ በእናንተ ምክንያት ነገር አለ እንዴ ከዚህ በኋላ የሚያገናኘን ነገር አይኖርም አንቺ የራስሽን ህይወት ኖሪ እኔ የራሴን ህይወት እኖራለሁ አልገባኝ ማን ገናኝ ማለት ምን ማለት ነው እዛው አብርሃም ነው አንቺ ፖሊስ ነው እዛው ረቀትሽ አንዴ ላውራው ቆይ ሄርሜላ እስር ቤት እንዳለሽ ማወቅ አለብሽ ሴትዮ በደቂቃ ነው የምታወሩት በቃ ሩታ ካላለች መንካታችም አብርሃም ጠብቀሽ እጁ ልቀቂው አልገባኝም አብርሃም እያልከኝ ያለው እስቲ ልቀቂው ሲጀመር እዚህ ጋር መናገር የምፈልገው ማለት ነው አብርሃም ከልቡ እንዳልሆነ ኦኬ ከልቡ እንዳልሆነ ታውቃለች ሄርሜላ ነገር ግን ትናንትና ቪዲዮ አላየችም አልልም ሁሉም ሰው አይቷል እንኳን ሄርሜላ አይደለም እኛም አይተናል ገባችሁ አይደለ ግን አብርሃም ተገዶ ራሱ አልፈልግሽም አልወድሽም እንደሚላትም ደግሞ ማወቅ አለባት እዚህ ጋር ፊቱ እኮ ያስታውቃል ባለፈም እንደዛ ነበረ እንደውም እንትን ነው ግን የዛሬ ደግሞ በጣም የባሰ ነው ልቡ ነው ማግኘት አንቺን ፈልግኝ ያልክ አብርሃም የምሬ ነው እንደዚህ ምትለው ያው ቤት ነው ያለሽው አንቺ በደቂቃ ነው የምታወሪ ሩታ ካላለች አትይጂም አብርሃምን አታቂም ሄርሜላ ያው እንደ ገባልኝ ቃል አንዴ ላውራው ወረቀትሽን ጠብቀሻው ማውራት ሆነ የምትፈልጊው ወረቀት ባለፈውም እኮ እንደዛ ነው አንዴ ላውራው ደቂቃ ስጪኝ ብላ ነው እንግዲህ የተለያየችው አሁንም እንደዛ ነው ጠብቀሽ እዛ ሆነሽ ካሁን በኋላ ይሄ ነገር አይፈጠርም ለምን ላቀፈ ምናምን የለም ወደ ተከበረ ትዳር ማለት ነው ሌላ በመጥበት ምትሽው ትዳር ካለ ሄደሽ በጥጭ ግን ሩታ ማለት ነው ልንገራችሁ አሁን እንደዚያ አስገድዳው ከሷ ጋር እንዳረረገችው አሁን ማለት ነው አሁን ማስፈረም 80 ማስፈረም ከዛ በኋላ ላይ ማለት ነው ልንገራችሁ ከዛ ከሄርሜላ ጋር ሲሆን ማለት ከሄርሜላ ጋር ሊሆን ነው ምናምን ሲል ደግሞ 80ውን አልቀድም ማለት ትችላለች ሩታ ማለት ነው ገባችሁ አሁን ማስፈረም አለብሽ ሩታ አሁን ነው 80 ያስፈርም ያብራምን ማለት ነው ግን በግዴታ አይሆንም ትዳር እኔ ማምነው በግዴታ ትዳር እኛ ጋር ግን ሰላም ነው ከዚህ በኋላ አንዴ አብራም አስረዳኝ ያለው ነገር በጣም ግራ እየገባኝ ነው እሷም ደግሞ በትክክል አስረዳኝ እያልኩኝ ነው እና ወደዚህ ጋር ጠጋ በይ ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ የምሬ ነው አሁን ቆይ እኔ የምለው ማለት ነው እዩት እስቲ አሁን እዚህ ጋር አውራኝ በትክክል አንዴ አውራኝ በትክክል ነው እያልኩኝ ነው ምን ነው እያልኩኝ ያለው ትግል ለምትፈልጊው ያልከውን ደግሞ በትክክል አስረዳኝ እያልኩኝ ነው እና ወደዚህ ጋር ጠጋ በይ ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ አሁን እዚህ ጋር እዩት እስቲ ቤተሰብ ማለት ነው እውነት አውሩ እዚህ ጋር ይልክ ማሽቃበጥ ምናምን ትዝታ አይሆንላትም እግዚአብሔርን በጣም ነው የምጠላው ማሽቃበጥ ውሸት ማውራት በጣም ነው የምጠላው ማለት ነው ልንገራችሁ እኔ ነግሬያቸዋለሁ እናቴንም በሆነ አሳልፌ እሰጣለሁ ብያለሁ በደም አስታውሉ እሺ ለውሸት እኔ አልኖርም ገባችሁ አይደል ለእውነት ነው የምኖረው እና አሁን ሩታ እሺ አብርሃምን እዚህ ጋር ገፍትራ እንትን ስትል ማለት ነው ደስ ይላል እስቲ ደስ ይላል ወይ ነው እናንተ ባላችሁን
ኦኬ አብርሃም ያው አውቃለሁ ጅል ነው ገባችሁ ራሱን ክብር ማስጠበቅ ያለበት ራሱ ነው ሲጀመር ሩታና አብርሃም ምን ክብር አላቸውና ነው ክብራቸው የሚያስጠብቁት ክብር የላቸው በዚህ አጋጣሚ ማለት ነው ነገር ግን እንደዚህ ስትገፈትሮ ራሱ ኮስተራ አይልም ወንድ አይሆንም አይሆንም ወንድ ልጅ በዚህ ልካውን ባሏ ነው የልጇ አባት ነው ገባችሁ አይደለ ምንም ፎቶ ብትይዝበት ምንም ቪዲዮ ብትይዝበት ማለት ነው በዚህ ልክ ደግሞ እንደዚህ መሆን የለበትም እንደዚህ እንደ ቆሻሻ እንትን ማለት የለባትም ገባችሁ አይደለ እንዴ እንደውም ማለት ነው ልንገራችሁ ሴት ኦኬ ሴት ማንም ሰው ሴት ላይም እጁን ማንሳት የለበትም ምንም ማድረግ የለበትም ነገር ግን ወንድ ልጅ ነው ገባችሁ ወንድ ስለሆነ ነው ሴትን የሚገፈትራትም የሆነ ሊመታትም አቅም ያለው ገባችሁ አይደለ ግን ሴቶች ሆነን ደግሞ እንዴት ነው አሁን እናንተ አግብታችሁ ባለ ትዳር ሆናችሁ ማለት ነው ለምሳሌ ልንገራችሁ እናንተ ወንድን ብታስተዳድሩ እንደፈለጋችሁ ሂድ ውጣ ቁጭ በል ውጣ ስራ ገንዘብን የሰራውን እንዳለ አምጣ እናንተ ለሱ ልብስ ብትገዙለት ለሱ ስልክ ብትገዙለት ምናምን እንደ እሱ ለእናንተ እንደሚያደርግ ብታረጉ ደስ ይላችኋል ባላችሁ አሁን እንደ ቢታዘዝላችሁ እንደ ሴት ማለት ነው ደስ ይላል አይልም ወንድ ሲሆን ነው እሺ ደስ የሚለው በቦታው ማለት ነው ስለዚህ አብርሃምን ደግሞ በዚህ ልክ እንደዚህ ደግሞ ስትገፈትረው ምናምን እንደወደዚህ ስታረገው ስታመናጭቀው ደስ አይልም ገባችሁ አይደለ እንዴ ጉድ እኮ ነው ያስጠላል አንቺ እዛው ከዚህ እልፍ ብለሽ ብትመጪ እንድትፈጠራሽ እዛው ሆነ ከሰው ነው ትበያለሽ አይደብራትም ግን እሺ ማታቂ ነው አታቂ ነገረኛ አብርሃም ፈጣሪ በቃ ዝም ያሁሉ ይገባልኝ ቃልስ ያሁሉ ያወራነው ነገርስ ውሸት ነው የውሸት ቃል አይሰምሽ ታቂ አብርሃም አንድ ያወራኝ በእግዚአብሔር ውሸት ነው እኮ በቃ ሁሉ ነገር መርሳት ከቻልኩኝ ብሎ ነበር ያደረገው አሁን ውሸት ሳይሆን ሲጀመር ህይወታችሁ ሙሉ ውሸት ስለሆነ ነው ሩታ አብርሃም ለሄርሜላ ወድሻለሁ ወይ አፈቅርሻለሁ ብሎ ሊሆን ይችላል በውስጥ እሱን አናቅ ገባችሁ አይደለ ነገር ግን እንዳለው ምትሰሩትም ህይወታችሁም ሁሉም ነገራችሁ ውሸት ነው ገባችሁ አይደለ መጀመሪያም ገና ከአብርሃም ጋር ስትገናኙ አንቺና ሩታና አብርሃም ራሱ ስትገናኙ በውሸት ነው ገባችሁ አይደለ እስካሁንም በውሸት ነው የቆማችሁ አንድ ቀን እውነት አውርታችሁ አታውቁም ሩታ ብቻ ልጅ መውለዷ ብቻ ነው እውነት አለቅ ልንገራችሁ ማለት ነው በቃ እግዚአብሔር እንደው ለነሱ ሰጥቷቸው እሱም ጸጋ ሁሉም ነገር ውሸት ነው እንዴ ለኦዲየንስ አንድ ቀን እውነት አስተላልፎ ያውቃሉ አያውቁም ገባችሁ አይደል አያውቁም ሁሉም ነገራችሁ ውሸት ነው ሁሉም ነገራችሁ ሞኒን ሊረሳኝ ሲተውኝ አይችልም ያለው አብርሃም ያላሳዝንህ እኔ ይሆነኝ ማላሳዝን አረ ሲያዙ ስታስለቅቃቸው እኔ እኮ ሲተውኝም አይችልም ስለዚህ ከኛ ይወጥ እስቲ ለቀቂው እንዴ በግድ ነው እንዴ ለቀቂው አሃ ምን አለሽ ልጅቷ ጤና የላትም እንዴ ስራችን አንቺ ራሱ በግድ ነው ከአብርሃምን እንትን እያረግሽ ያለሽው ገባሽ አይደለ ሄርሜላም አሁን በግድ አብርሃምን ነው እያያዘች ነው ለአንቺ የሚመስልሽ አንቺም ራሱ አብርሃምን ወደ ራስ ይወሰሽው በግድ ነው ኦኬ ወደ ትዳር የሚመልሰው በግድ ነው ልክ እንዳንቺ ነው ሰም እያደረገች ያለችው ስለዚህ ሁላችሁም በቃ በግድ ነው እኔ አይመስለኝም እኔ ነገር የምሬን ነው ሩታ የሚመጣውን መዘዝ የለውበትም አሁን እየታየኝ ነው ገና ስርዓት የሚባል ነገር አለ እሺ ከዛሬ በኋላ ይሄ ነገር አይፈጠርም ያሁኑ ቃላቶች የገባ ነው አዲስ ቤት ለመጀመሪያ ቤተሰብኔ ሲያያዙ ነው እሺ ማመጣቸው እንዲወጥመድ ሲያያዙ አመጣቸዋለሁ ከዛ ሩታ ደግሞ ታስለቅቃለች ያሁኑ ሳትፈልገው ነበር እንደዛ እየሆንክ የነበረው ፈልጎት ነው አብርሃም ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው ፈልጎት ነው እየኖረ ያለው ከልብህ ነው ነገራት እንጂ እንደ ድሮ አረብ አገር ስንመጣ ማለት ነው እንደ ተላቅሰን ምናምን ምንለያዩ እንደሱ እኮ ነው የሆኑት እንደ አዲስ ፍቅረኛሞች ናቸው መሰለኝ እንደ አዲስ ሀፍላ ፍቅር እንደዛ ነገር እንደ አብርሃም እኮ ማለት ነው በቃ 10 ሴቱን ማፍቀር ይችላል እንደ ታድሎ አይደል ቤተሰብ ብዙ ሴቶችን ማፍቀር ይችላል የምሬን ነው ነፂ ናት እኮ የመጀመሪያ ፍቅረኛው እንደ ድንግሉን የወሰደችው ነፂ ናት ከዛ ሩታ ሁለተኛ ነው የተረፈውን ወሰደችው ግን ማለት ነው እንዴት ነው እንደዚህ ሆነው ነው እኔ የሚገርም ብርም እንደዚህ ልፍስፍስ ወንድ ያደርጋል ልፍስፍስ ወንድ የሆነው በምንድን ነው እኔ ገረመኝ በደንብ ነገራት በደንብ አስረዳት ከዛ ተጣጣሪ አረብ ሀገር ስንሄድ እንደዚህ ለምን ተላቃቅሰን ምን ለያየው ሁለተኛ እንደዚህ ሰላማዊ ኑሮ የምትወድ መስልሃል በዚህ ልክ እንደዚህ ይሆንክ ቤቴ ነበርኩኝ ቢገባ ቤቴ ነበረ ሁሉም ነገር እያለቀስኩኝ ማሳልፈው ገባ ይሄን ነገር ካንተ አልጠብቀውም በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው ቢገባክ ከሱ ሄርሜላ ሲጀመር ማለት ነው አንቺ ራሱ ማወቅ ያለብሽ መጀመሪያ ገና ህይወታችሁ ላይ እኔ ደጋግሜ ነው የምናገረው ማለት ነው ሴቶች ስሙ በሰው ባለ ትዳር ውስጥ ማለት ስትገቡ ፍቅረኛ ያለው ሰው ጋር ስትገቡ ማለት ነው
ተመልሶ ሚስቱ ጋር እንደሚሄድ ማወቅ አለባችሁ። ይሄንን አምናችሁ ተቀበሉ። ሰምታችኋል? ተቀበሉ። እንዴት ነበር ይኖርሱ? አይዞሽ ሶፍት አልያዝኩም። እኔ ምናልባት አንድ ቀን ታስጠይቀኝ እንጂ ጊዜ ነው አልገባ። እኔ ካንተ አልጠብቅም፣ እውነት ካንተ አልጠብቅም። ተገዶ ነው እኮ ምን ያርግ? አንቺም አስገድደሽው ወደ ራሱ ይወሰሽው። ኦኬ አብርሃም እንዶ ወደዚህ ሂድ ሲባል ይሄዳል፣ ወዲና ሲባል ይመጣል። ኦኬ ገባሽ አይደለ? ባለትዳሩን እንዶ አፈቅራለሁ ወዳለሁ ከሩታ የበለጠ አስደስታለሁ ብለሽው በግድ ወሰሽው። ሩታ ደግሞ በግድ መለሰችው። አለቀ። አብርሃም እንግዲህ በሁለቱ መሀል ገብቶ ተሰቃየ። እኔ እኮ ብዙ ነገር ልረዳ ፈልግ ነበረ። ገባው ብዙ ካንተ የሚያርቀኝ ነገሮች አሁን ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት ላይ እስከሚቀጣ አሁን ነገ ሆስፒታል ደግሞ እንደናገኝሽ ሸርሜላ በጣም እያዘንኩ ነው። ግን አይ ልጆታን አይሽ እንዳቀራራችሁ ስለዚህ ዛሬ ጠራችሁኝ። እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተህበት አምኖበት ተስማምተህ ህይወት ደስተኛ አድርጎ ከሷ ጋር መኖር በጣም ፈቅደኸው ነው ትቀል አሁን እሱ እያወራ አይደለም። በቃ ተወካዩ ሩታ ናት። በቃ ተወካዩ እያወራች ነው። ስለዚህ ሄርሜላ ስሚያት በቃ ያለሽ እንዴ አብርሃም መልስ ስጠኝ፣ ቢያንስ አጥጋቢ መልስ ስጠኝ። አጥጋቢ መልስ ስጣት በእናትህ። እስካሁን ማለት እየለመንኩ ልኖር አልፈልግም፣ ግን ይሄን ነገር ካንተ አልጠብቅም። እግዚአብሔር ግን እኔ በዚህ አጋጣሚ ማለት ነው በዚሁ እንዶ ታርቃችሁ በኖራችሁ በሰላም ሩታ እንዶ በግዴታ አስገብተሽም በሰላም በኖራችሁ በዚሁ እንደም በሰበቡ ታርቃችሁ አብርሃምም እንዶ ተመልሶ ከዛ ሄርሜላን ማስወጥታችሁ በሰላም በኖራችሁ ከዚህ በኋላ የሰላም ህይወት ብትቀጥሉ የምሬ ነው። ድራማ በቃችሁ። ካንተ በብዙ ጊዜ ከህይወት ግልውጣው ማትፈልገኝ ከሆነ ንገረኝ። ዛሬ ራስን አስተካክል። ለአዩ በቃ ብቻህን ያስተካክልልክ። ገባ? ራስህን ጠብቅ። በጣም ይዋለ ምናምን ብዙ ነገር ልብ መስሎ ገባ። እግዚአብሔር ማን አስቀመጠሽ? ሂጂ ማን ተቀመጫለሽ? እንግዲህ ይሄ ሆኗል። አብርሃም እያለቀሰ ነው። ዋው አይ ዲድ ኢት ከህይወቴ ማስወጣት ያለብኝ አስወጥቻለሁ። ሩታ አላስወጣሽም፣ ከህይወቱ አላስወጣሽም፣ ከህይወታችሁ አላስወጣሽም። ምክንያቱም እሷ እንኳን ሂጂ ብሏት ነው ኦኬ ሂጂ ብሏችሁ ነው የሄደችው። ነገር ግን አብርሃም ይመልሳታል። ምክንያቱም አብርሃም ከልቡ አይደለም ከህይወቱ ያስወጣ ማለት ነው። አብርሃም ከልቡ ቢያስወጣ ኖሮ ነው የምታስወጡት። በቃ በጭራሽ ልክ እንደባለፈው በ3 ቀን ወደ አንቺ እንደመጣ እንደዛ ብታርጉ አሪፍ ነበር፣ በፍቅር ማለት ነው። ግን አሁን የማይመስል ነገር ለሚስት አትንገር ነው የአገሬ ሰው ማለት ነውና እንግዲህ ቤተሰብ አብርሃምም ጥሏት ሩታን ሄደዋል። ኦኬ ልንገራችሁ መጨረሻውን። ከዛ ሩታ እንግዲህ ተናግራለች። እሷ ዛሬ የሩታ ደስታ ነው፣ የአብርሃምና የሄርሜላ ደግሞ ለቅሶ ነው፣ የሚያለቅሱ ቀን ነው ዛሬ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ለእውነት ኖሩ። ኦኬ እውነት አውሩ። በቪዲዮ በሚፖስቱት ቪዲዮ ተወያዩበት እንጂ የከሌ አትበሉ። እነሱ ለዶላር ብሎ እስከ ሰውነታቸው እንትን እያሉ ነው። እሺ ገባችሁ አይደል? ክብር የላቸው። ባይ ባይ።